ዶክተር ሽሙኤል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ዶክተር ሽሙኤል። ጤና ይስጥልኝ ጋሽ ፋሲል እና ተመልካቾች እንዴት ሁላችሁም እንዴት አላችሁ? ሰላም ነን። ዶክተር ሽሙኤል ኧረ እባክህ እንዴት ነው? ምን አይነት ጣጣ መጣ በሎስ አንጀለስ? ያ በጣም የሚገርም ነው። ይኸውልህ እንግዲህ ይሄንን የፈራሁት እና አሁን ይሄ ነገር በሁሉም ቦታ ይዛመታል። ይገርምሃል፣ በሁሉም አካባቢዎች በጣም ይዛመታል። እንደ ወረርሽኝ ነው የሚሆነው። ምክንያቱም አንድ ቦታ ይነሳል፣ እንደገና እንደዚህ ይነሳል። እያንዳንዱ ደግሞ ይኸውልህ መሰለ እነሱ ሲዋሹ በጣም ጎበዞች ናቸው። አሁን በአጠቃላይ ይሄ በእንግሊዝኛ ብሬን ዋሽ የሚባል ነገር አለ። ወጣቱን ይሄ እንደገና ነፃነት ምኑን ብሬን ዋሽ ወይም ደግሞ አእምሯቸውን በዚህ በውሸት መልእክት ህጻናት ተገደሉ፣ የፊልስጤም ህዝብ ሁሉ አለቀ በሚለው ዜና በጠቅላላ ዓለም ተወሯል በዚህ አይነት ዜና። እና ይሄ የነሱ ዲፕሎማሲ ወይም ደግሞ ፐብሊክ አዝባራ የህዝብ መረጃቸው በጣም ከፍተኛ። ስለዚህ ይሄ ሁሉ እንግዲህ አሁን እንዲህ የሆነ ያለው በዛ ምክንያት ነው። በጠቅላላ አይደለም በሎስ አንጀለስ ይሄንን ነገር ታየዋለህ በሁሉም በአሜሪካ ስቴቶች፣ ከዛም ይቀጥላል በአውሮፓ፣ ከዛም ይቀጥላል በሁሉም ዓለማት። ኢቭን አሁን አፍሪካ ብቻ ነው እንደዚህ እያልሆነ ያለው። ይኸው ለዚህ ላይ ዶክተር ሽሙኤል አሁን ይሄ ችግር ጸጥታ ማደፍረስ ድርጊት ተነስቶ የነበረው ህገወጥ በሆኑ ስደተኞች ብቻ ነበር ተብሎ ነበር። አሁን ግን ሁሉም ድርጅቶች ብላክ ላይፍ ማተርስ፣ ሌሎች ጸረ እስራኤላውያን እንቅስቃሴዎች አንድ ላይ ግራ አክራሪዎች አንድ ላይ ሆኖ ነው የሚያሸረግዱት። በጣም ኦል ሊበራል ወይም ደግሞ ለዘብተኛ የፖለቲካ አመለካከት ያላቸው ተማሩ አወቁ የተባሉ ወገኖች ሁሉ እንደውም ልንገርህ ይሁዲዎች ራሱ በዚህ ነገር ላይ መሳተፍ ይጀምራሉ። እንደዚህ ነቃን አወቅን የሚሉ ግራ አክራሪዎች ይሁዲዎች በዚህ አይነት ነገር ላይ መሳተፍ ይጀምራሉ። መሳተፍ ጀምረዋል። ምክንያቱም አንዳንድ ኢቭን እንደ የሴኔተር አባሎች ራሱ የይሁዲው ሴኔተር አባል የቮርመንቱን ታውቀዋለህ አይደለ? ቤሪ ሳንደርስ አሁን እሱ ራሱ እንዲህ አይነት ነገር ሞባላይዝ ሊያደርግ በስነ ስርዓት ኦርጋናይዝ እያደረገ ነው በድርጅት ሌቭል በትልቅ ደረጃ። እና እነዚህ አሁን ይሄ ለእስራኤል በጣም ጥሩ አይደለም። በጣም መጥፎ ዘመን ላይ ነን። እና ምክንያቱም ይህ ጦርነት በጣም ተራዘመ፣ ከሚገባው በላይ ተራዘመ። በብዛት ሲራዘም አሁን እኮ ራሱ በጣም አሁን ድላችን የቱ ጋር ነው? እነሱስ ድላቸው የቱ ጋር ነው? እኛስ ድላችን የቱ ጋር ነው? እና ለኛም ለነሱም አሁን ጥሩ ያለው ደረጃ ላይ ነው። እዚህ ላይ ፕሬዚደንት ዶናልድ ትራምፕ 2000 ናሽናል ጋርዶችን የካሊፎርኒያው አገረ ገዥ ሳይፈቅድና ሳያማክሩ ልከዋል። ምን ማድረግ ይችላሉ ከፖሊሶች በተጨማሪ? ይኸውልህ እንግዲህ አሁን እሳቸው ናሽናል ጋርድ ነው እንግዲህ ማዘዝ የሚችሉት እንጂ የስቴት እንግዲህ ይኸውልህ በአሜሪካን ሀገር ምን አለ መሰለህ፣ ናሽናል ጋርድ ማለት ብሔራዊ ነው። ብሔራዊ ማለት አገር አቀፍ አርሚዎችን ማዘዝ ይችላሉ። ገባ? ግን የሎካል ፖሊስ፣ የአካባቢ ፖሊሶች፣ ስቴት ሸሪፎች እነዚህን ማዘዝ አይችሉም። ያንን የሚችለው የስቴቱ ብቻ ነው እና ግን አሁን ይሄ ራሱ አሁን እሳቸው ደግሞ ትንሽ አክራሪነት ቀኝ አክራሪ ስለሆኑ አንዳንዴ ደግሞ የራሳቸው የባህሪም ችግር ስላለባቸው ምክንያቱም ብዙ ጊዜ ምክርና አድቫይዘር የመቀበል ትንሽ ረጋታው ስለሌላቸው በዚህ ጊዜ ላይ አንዳንድ ጥፋት ሊያጠፉ ይችላሉ እና የዚህ ጋር እንግዲህ መጠንቀቅ አለባቸው። እነዚህ ደግሞ አክራሪዎቹም አልተቻሉም። ይኸውልህ እንግዲህ ከተማውን አደፍረው ሰውታል። በጠቅላላ ከተማው ደፍርሷል። አሁን በቃ አንዳንድ ቦታ ላይ እንቅስቃሴም የለም። ቃጠሎ ነው ያለው። መንገድም መኪናም እንደልቡ አይንቀሳቀስም ይባላል። ማለት አይንቀሳቀስም። አንተ ግንኙነት አለ አይደል? አንተ ግንኙነት አለ፣ ትሰማለህ። ጓደኞች አሉ፣ የምታውቃቸው ሰዎች አሉ እዛ አካባቢ? አዎ
በጣም ያስፈራል እና እንደውም አሁን ፍራቻው ምንድነው በጠቅላላ ልንገርሃን እንግዲህ ይሄ ሚስጥር ነው እንግዲህ የፖሊስ ሚስጥር በጠቅላላ በ54ቱም ስቴት በአሜሪካ በጠቅላላ ፖሊሶች ቤተ ክህነቶችን የአይሁድ ትምህርት ቤቶችን ኮሌጆችን እንደገና ደግሞ በጠቅላላ እያንዳንዱ ከተማውን እንዲጠብቁ ኦቨርታይም ፖሊስ የሚባል ነገር አለ በአሜሪካን እንግዲህ እያንዳንዱ ፖሊስ ኦቨርታይም ግዴታ ነው አንደኛ ሎው ኢንፎ በጠቅላላ የህግ እንደዚህ ወታደር በጠቅላላ ኦቨርታይም ተደርጎ እያንዳንዱ ከተማ በልዩ ጥበቃ ላይ ነው በዚህ ሰዓት እንግዲህ ይሄንን እንግዲህ ዜና ላይ አልወጣም ነገሩን ነው ማለት እያንዳንዱ ከተማ እያንዳንዱ ብሪጅ ይሄ ቶል ብሪጅ አለ አይደል ማለፊያ ለምሳሌ በአሜሪካ ሀገር አንዳንድ እንደዚህ ሀገር 6 ቁጥር መንገድ እንደሚባለው ማለት ነው አዎ አሁን እሷ ጋር መውጫና መግቢያው ላይ ራሱ ልዩ አይነት እንግዲህ እዚህ ጋር ፍተሻ ይባላል በአማርኛ ልዩ ፍተሻ እየተደረገ በጠቅላላ ቢዝነሱን አሁን በአሜሪካን ስሎ አርጎታል እያንዳንዱ ይሁዲ ደግሞ አባላቶቻቸውን እየሰበሰቡ ማማከር ተጀምሯል እና በእውነቱ ትንሽ የሚያስፈራ ነገር ነው እዚህ ላይ ግን አሁን ይሄ ናሽናል ጋርድ ወይም ብሔራዊ ጦሩ መምጣቱ ለውጥ ሊያመጣ ይችላል እውነትን ለመናገር ያን ያህል ላያመጣ ይችላል ምክንያቱም ናሽናል ጋርዱ እነዚህን ወጣቶች አያቃቸው ናሽናል ጋርድ ደግሞ ልንገር አንድ ነገር ዜጋ ላይ መተኮስ አይችልም ፖሊስ ብቻ ነው መተኮስ የሚችለው ያ ነው ደግሞ ችግሩ ታዲያ ምን ይሰራል ታዲያ ዝም ብሎ በጣም ጥሩ ጥያቄ ነው ናሽናል ጋርድ ራሱ አንድ ሰው ሊተኩስበት ሽጉጥ ካላወጣበትና ካልተኮሰ በስተቀረ ናሽናል ጋርድ ምንም አይነት መሳሪያ መጠቀም በአገሩ ላይ በዩኤስ በአሜሪካን ምድር ላይ አይችልም የሚችለው ፖሊስ ብቻ ነው የሎካል ፖሊስ ፌደራል ፖሊስ ብቻ እንግዲህ እያንዳንዱ አሜሪካን ኤፍቢአይ ግን ይችላል አይደለም ኤፍቢአይ ኮንሲደር እንደ ፖሊስ ይቆጠራል ኤፍቢአይ ማለት ፌደራል ቢሮ ኢንቨስቲጌሽን ኦፊስ ማለት ነው የጠቅላላ የፌደራል ፖሊሱ ነው የፌደራል ፖሊስ ስለሆነ ይፈቀድለታል ገባይ በምክንያት የፖሊስ ነው ፌደራል ራሱ ፖሊስ ነው ኦኬ ግልጽ ነው ግን ይሄ በጠቅላላ ይሄ ናሽናል ጋርድ ዩኤስ አርሚ እንትን ፋየር አርሚ ይዛሉ ግን መተኮስ አይችሉም ይሄን ደግሞ የአሜሪካ ዜጋ ከሆንክ ይሄንን ህግ ታውቀዋለህ ፖሊስ ብቻ ነው በቴዘርም ይሄ ቴዘር በጨረር አለ አይደለ በጨረር አርጎ የሚያስርህ መተኮስ የሚችለው ምን የሚችለው ፖሊስ ብቻ ነው ፖሊስ 24 ሰዓት ኢቭን ዲዩቲ ላይም ባይሆን መተኮስ ይችላል ስለዚህ ያን ያህል እነዚህ እንትኖቹ ማጽዮቹ ለነዚህ ለናሽናል ጋርድ ክብር ላይ ሰጡ ይችላሉ የሚሰጡት ለማን ነው መሰለ ለፖሊሱ ነው አሁን ምንድነው ናሽናል ጋርድ ኃይል ነው ጀስት ተጨማሪ ኃይል ነው ላይ ምክንያቱም ፖሊስ እንዳያጥር ልክ ፖሊሱ ሲይዘው ናሽናል ጋርዱ ይመጣና ያግዘዋል ከዛ ፖሊሱ ሃንድ ከፍ ወይም ደግሞ የእጅ ማሰሪያ ያረግበታል ማለት ነው እና ፖሊሱን ለመርዳት የተደረገ የኃይል ጭማሪ ነው እንጂ ጉዳዩን ይቆጣጠሩታል በብዛት ካልሆነ በስተቀር ናሽናል ጋርድ አይቆጣጠር ከዛ ይልቅ ኤፍቢአይ እና የሎካል ስቴትስ እንደገና ደግሞ ለምሳሌ የኒውዮርክ የሎስ አንጀለስ ከላስ ቬጋስ ፖሊስ ይበደራል እንዲህ ካልተደራረጉ ከየካውንቲውና ከየስቴቱ ካልተደራረጉ በስተቀር ናሽናል ጋርድ በጣም ብዙ ዲፕሎይ 2000 ማለት ብዙ እኮ አይደለም 2000 ነው እንግዲህ ያደረጉት እና 2000 በቁጥር ትንሽ ያን ያህል ብዙ አይደለም እንደዚህ አሁን ጊር እንደዚህ አይነት ታጥቀው ቢታረም መተኮስ አይችሉም ኦኬ በእውነት በጣም አመሰግናለሁ የምጨምረው አለ እዛ 10 ሰከንድ ልስጥህ አዎ የምጨምረው ምንድነው መሰለ እኔ አሁን ቅድም አንዳንድ ሰዎች እንዳልከው ከውጪ ካሉ የፖሊስ መረጃዎች ጋር ስነጋገር ይህ ነገር ወደ ተለያየ ቦታዎች እንዳይሄድ እንፈራለን እና በጠቅላላ አሁን ፍራቻ ላይ ነው እንዳይዛመት አይደለም እንዳይዛመት
እንደገና በጀልባ ባለፈው ድሮ እንደመጡት በብዛት እየመጡ እዚህ እንዳያስቸግሩ ነው እንግዲህ ሌላ ሁለተኛው ሶስተኛው ፍራቻ በጀልባ በመናምን እየመጡ እዚህ ድረስ እዚህ ጋዛ ድረስ ይመጣሉ አሁን ያ እነሱን ማሰር እነሱን እንደገና የነሱን መርከብ መቆጣጠር እንግዲህ ከተለያየ ዜጋ ሆነው ነው የሚመጡት እና ከዛ ሁሉ የዓለም አገሮች ጋራ እስራኤል ዲል ታረጋለች ማለት ነው በዚህ ሁሉ ውስጥ ማን ተገባለች አሜሪካ የመሃል ደላላ ትሆናለች ማለት ነው የመሃል አማካሪ ለእያንዳንዱ ዜጋ ኦኬ የኛው ዜጋ ሲፈራገጥ ተመቷል ተቆስሏል ታስሯል ምን ብሏል እንግዲህ አንዳንዶቹ ደግሞ እነዚህ የውትድርናም ኃይልም አቅምም የላቸው እና እንዲህ አይነት ነገር ሲያረጉ ራሳቸው ጉዳት ሊደርስባቸው ይችላል ሊሞት ይችላሉ ያ እና በጣም አስቸጋሪ ነው እንደገና እንነጋገራለን ሰሞኑን ዶክተር ሽሙኤል ለገሰ እንደው ሳይታሰብ ነው ዛሬም በአስቸኳይ ያነጋገርኩህ በእውነት ስለሰጠህን ማብራሪያ በጣም አመሰግናለሁ ዶክተር ሽሙኤል ለገሰ የአሜሪካ ዜናዎች ጉዳይ ተንታኛችን በጣም አመሰግናለሁ ዶክተር ሽሙኤል እሺ ጋሽ ፋሲል እግዚአብሔር ይስጥልኝ አመሰግናለሁ ተመልካቾች አመሰግናለሁ ዶክተር ሽሙኤልን